አሳበበች ማለት ነው። እንግዲህ ታያችሁ ሰው ሶስት ፍቅረኛ በአንድ ጊዜ የሚያጫውት ዘመን ነው ይኸውላችሁ። አዎ አለ ቤተሰብ ከባድ ጉዶች እየወጡ ነው እንግዲህ በነ ብሩኬ በነ ሃይሚ ነገር ከባድ ነገሮች በልጅቷ በኩልም ከባድ ነገር እየወጣ ነው እንግዲህ ቤተሰብ አዳዲስ ነገሮችም ደርሶናል ሁሉን ነገር እናሳውቃቸዋለን ማለት ነው ቤተሰብ እንግዲህ ምን ብዬ ልነግራችሁ መሰላችሁ ትላንትና እንግዲህ የልጅቷ አባት መተው በጣም በሚያሳዝን ሁኔታ ስለ ልጃቸው እየተናገሩ ነበር እንግዲህ ሃይሚና ብሩኬን ለማለያየት ነው ይሄ ስራ እየተሰራ ያለው እኔም እናትየውም ተናግረናታል ግን ልትሰማን አልቻለችም እና ልጁ የብሩኬ እንዳልሆነ ነው አባትየው ሲናገሩ የነበረው በጣም የሚያሳዝኑ አባት ናቸው የልጅቷ አባት ማለት ነው እንግዲህ ቤተሰብ ይሄ ሁሉ ሴራ የምታሴረው ልጅቷ ነች ሃይሚ የሃይሚን ቦታ ለመያዝ ነው እሱ ሐሳቧ በብሩኬ አሳባ ልጁ የብሩኬ ነው ብላ ብዙ ማይረባ ነገሮችን ነው ያመጣችልኝ እንግዲህ እያንዳንዱን ነገር ሁላችንም እንሰማለን እንፈርዳለን እናያለን እኛ ፈራጅ አይደለም እንግዲህ እግዚአብሔር ነው ፈራጅ ግን ያው እኛ ምናቆን ነገር እንናገራለን እዚህ ጋር ማለት ነው ይሄን ቪዲዮ ቤተሰብ ላይክ ሼር ሰብስክራይብ አድርጉ እንግዲህ ትላንትና በጣም የሚያሳዝን ነገር ነው የተፈጠረው ብሩኬም ያው እየተናደደ ነው ያለው እዛ ላይ ደግሞ ጨጓራውንም ብሩኬ ታመመ ነው ያለኝ ቦስ ሳውራው ማለት ነው ተፈለጋችሁ ደግሞ የቦስ ስልክ የምትፈልጉ ልጅ ደግሞ እሰጣችኋለሁ ግን አያነሳም ችግሩ ቦስ ማለት ነው እና ቤተሰብ ምንድነው መሰላችሁ የልጅቷ አባት ከባድ ነገር ነው የተናገሩት ልጅቷ የምትሰማ ልጅ አይደለችም በጣም አስቸግራናለች ፍቅረኛዋ ይኸውላችሁ ልጅቷ በጣም አተራማሽ ሴት ነች ሁለት ፍቅረኛ ነው ያላት እንግዲህ ብሩክ ካለ ሶስት ማለት ነው ሁለት ፍቅረኛው አንዱ ደቡብ አፍሪካ ነው ያለው አንዱ እዚህ ነው ያለው እዚህ ያለው እኔ አላስረገዝኳትም ነው እያለ ያለው ገብታችኋል እዚህ ያለው ማለት ነው ደቡብ አፍሪካ ደግሞ ያለው ልጅ ነው ያስረገዘ እየተባለ ያለው ይታያችሁ እንግዲህ ምንም የማያውቀው ልጅ ደግሞ አምጥታ ፊት ብላ ደግሞ ማለት አሳበበች ብሩክ ምስኪን ልጅ አሳበበች ማለት ነው እንግዲህ ይታያችሁ ሰው ሶስት ፍቅረኛ በአንድ ጊዜ የሚያጫውት ዘመን ነው ይኸውላችሁ አዎ አለ አዲስ አበባ ላይ አንድ ሴት አራት ፍቅረኛ ያላታለች አንድ ሴት ሶስት ፍቅረኛ ያላታለች አለ እቺ አሁን እቺ ልጅ ሁለት ሰው ነው የምታሳደው ግን ያሳበበችው በብሩኬ ነው እንግዲህ አጋጣሚ የዛሬ 6 ወር ስላገኛት ብቻ ማለት ነው በዚች በተረገመች ቀን ምን አይነት ቀን እንደሆነች አላቅም ብሩኬ ያገኛት ቀን ማለት ነው በጣም የሚያሳዝን ቀን ነው ያገኛት እንግዲህ አባትየው በጣም አዝነዋል በጣም ተናደዋል ልጁ ራሱ እዚህ ያለው ልጅ የልጅቷ ፍቅረኛ እዚህ ያለው ብሩኬና የሚልታለያይ ነው እንጂ ሌላ ሰው ነው ፍቅረኛው እኔ ላይም እንዳላክኳል አባትየው እኔ ላይም እንዳይሉ እኔ አላስረገዝኳትም ያስረገዛት ሌላ ሀገር ያለው ሰው ልጅ ነው ያስረገዛል ልጅቷ ማለት ነው እንግዲህ ታያችሁ ይሄ ሁሉ ሴራ የሚሰራው ለምንድነው ብሩኬና ሃይሚ በደንብ ስለሚሰሩ በደንብ ስለሚያገኙ ዩቲዩብ ብር እንግዲህ ይገኛል ይሰራል ይሄን አግኝታ እንግዲህ እሷ ከሳ ብሩክን ከሳ ከብሩኬ ገንዘብ መቀበል ነው የፈለገችው ገብቷቸዋል ዲኤንኤን ሳይመረመር እንግዲህ ማንንም ሰው ምንም ነገር ሊያደርግ አይችልም ዲኤንኤን ከተመረመረ አዎ የብሩኬ ልጅ ከሆነ አዎ ብሩኬ ሊረዳት ይገባል ግን ቤተሰብ የብሩኬ ልጅ ካልሆነ እስከሚወለድ ልጁ ተጠብቆ እሱ የማን ቤት ነው እሷን ቅምጥል አድርጎ ቁጭ አድርጎ የሚቀልባት ቤት ተከራይቶ የሚያስቀምጥ ምን ስለሆነች ነው ህግም ራሱ እኮ አይፈርድም እንደዚህ ነገር እና ብሩክን እያስፈራራች ነው ብሩክን ልታሳስሮም ትችላለች ቤተሰብ ሰው አላት ተብሏል እኔ እንደሰማሁት ከሆነ ሰው አላት ልጅቷ ሰው ስላላት ነው ይሄን ያህል የተመካችበት ገብቷቸዋል እንግዲህ ከነብሩክ ገንዘብ መቀባበል ፈልጓል እነዛ ሰዎች ይመስለኛል ቤተሰብ እንደሰማሁት ከሆነ ከብሩክ ገንዘብ ለመቀባበል ይሄን ስራ እየሰሩ ያሉት ገብቷቸዋል በእጀ ዙር አድርገው ልጅቷ አብራቸው እየሰራች ብሩክ ይሄን ነገር እንደዚህ ካላደረክ ይሄን ያህል ብር ነው የምንወስድብ ብሎ ብሩክን አስፈራርቶ ገንዘብ ለመቀበል ነው የተባለው ማለት ነው እና ብሩክ ባውን ሰዓት መጠንቀቅ ነው ያለበት ዝም ብሎ ገንዘቡን ማባከን የለበትም ማንንም ሰው ገንዘቡን ቢጠይቅ ምንም ነገር መክፈል የለበትም መስጠትም የለበትም ማሳሰር ደግሞ ካለበት የራሷ የሆነ ማስረጃ ካላት አዎ ደግሞ መታሰርም አይችልም ማን አስረግዞ ማን ይታሰራልና ነው ምንድነው እንትማን ያስረገዙ ያሉት ማን አስረግዞ ማን ይታሰራልና ነው ብሩክ የሚታሰረው ማለት ነው እንግዲህ ብሩክን አሳስረዋለሁ እንደዚህ ያደርገዋለሁ ሃይሚ ከሱ እንድትረቅ ፈልጋለሁ አለች ሃይሚ ከሱ መራቅ አትፈልግም ኡነታው ደግሞ ሞጣቱ አይቀርም እና የፈለገ ነገር ይምጣ አንቺ ያደረግሽው ሴራ ሁሉ ያስከፍልሻል
አባትሽ ራሱ በጣም የሚገርም በቃ በጣም በሚያሳዝን ሁኔታ ነበር ሲናገር ነበር። አንቺ በጣም ባለጌ ሴት ነሽ። የሰው ህይወት ላይ የሃይሚን ኑሮ ለመኖር እግዚአብሔር ላንቺ ያለውን ነው እንጂ የሰውን ኑሮ ስለተመኘሽ ብቻ አታገኙም። ይታገሉታል እንጂ አይታደሉትም ተብሏል። ታገይ እንደ ሃይሚ ታግለሽ ለዚህ ደረጃ ለደረሰችበት አንቺም ታገይነት ትደርሻለሽ። እውነቴን ነው የምናገረው። ሃይሚን ስለ ታዋርጃት ሃይሚን ብሩክ እንደማይፈልጋት አድርገሽ ብሩክ እኔን ፈልጎ መጥቶ አስረግዞኝ ነው ካልሽ በጣም ተሳስተሻል። ብሩክ ከሆነ ደግሞ ከሃይሚ ውጪ ወደ ውጪ ነው። ሃይሚን ነው የሚወዳት ልንገርሽ፣ በዚህ አጋጣሚ ማለት ነው። በጣም ባለጌ ሴት ነሽ። እና ውዶቼ ይሄ ነገር እስከሚወጣ ድረስ ብሩክ ራሱ መጠበቅ አለበት። ብሩክንም ራሱ የሆነ ነገር አድርገው አፍኖት እንዳይወስዱ ነው የምፈራው። ለምን ብዙ ነገሮች የተፈጠሩ ስለሆነ ማለት ነው። እና ብሩክ መጠንቀቅ አለበት። በጣም ብዙ ነገሮች እየወጡ ነው ያሉት። እዛ ላይ ብሩክ ይበሳጫል። ብሩክን መረጋጋት አለበት። እውነት ቡራ መረጋጋት አለበት። ሃይሚም ታረጋጋው። በኋላ የሆነ ችግር ቡራ ላይ ከደረሰ በኋላ እየየ ማለት አይሰራም። ብሩክ ተረጋግቶ ሁሉን ነገር አስተካክሎ የሚሆን ከሆነ ይሁን፣ ማይሆን ከሆነ ተነስተው ወደ አዲስ አበባቸው ይምጡ። በቃ ምንም የሚመጣው ነገር የለም ከዚህ በኋላ። እውነት እኔ በጣም ነው የተቃጠልኩ ያለሁት ቤተሰብ። ለማንኛውም ውዶቼ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሃይሚዬም ቡራዬም ራሳችሁን ጠብቁ። መድኃኒዓለም ባላችሁ ቢጠብቃችሁ ነው ማለት። በተረፈ ቻው ቻው ቤተሰብ።